ሁላችንም በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር መሐሪ ይቅር ባይ ሰውን የምትወድ አምላካችን ሆይ እናመሰግንሃለን። የተከበራችሁ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ወጣቶች፣ የእግዚአብሔር ቤተሰቦች ወንዶቹም ሴቶቹም በልዑል እግዚአብሔር ስም እንደምን አመሻችሁ። ለቸርነቱ ወሰን ለልግስናው መጠን የሌለው የቅዱሳን አባቶቻችን አምላክ የእኛም አባትና አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን ያየንባት የድነታችን መሠረት የንጽሕናችን መጀመሪያ እመ አምላክ ወላዲተ አምላክ ምስጋና ይድረሳት። እንደየክብራቸው እንደየማዕረጋቸው ለቅዱሳኑ ክብር ምስጋና ይሁን፣ አሜን። ወብዙኃን እለ ለምጽ ሀለው በውስተ እስራኤል አመ ኤልሳዕ ነቢይ። የሉቃስ ወንጌል ምዕራፍ 4 ቁጥር 27 ላይ በነቢዩ በኤልሳዕ ዘመን በእስራኤል ብዙ ለምጻሞች ነበሩ ይላል። የምንማማርበት የመጽሐፍ ቅዱስ ኃይለ ቃል ይሄ ነው። በዚህ ኃይለ ቃል የምንማማርበት ሁለት ምክንያት አለ። አንዱ በዛሬው ቀን የነቢየ እግዚአብሔር ኤልያስ ደቀ መዝሙር የሆነው ኤልሳዕ ተአምራት ያደረገበት የሚከብርበት ዕለት ነው። በሀገራችን በኢትዮጵያ በብቸኝነት ለመጀመሪያ ጊዜ በዛሬው ቀን በእንጦጦ ቅዱስ ራጉኤል ኤልያስ ቤተ ክርስቲያን ታቦተ ሕጉ ወጥቶ ተከብሯል። ለእግዚአብሔር ክብር ምስጋና ይግባው። ሁለተኛው ወብዙኃን እለ ለምጽ ሀለው ብዙ ለምጻሞች ነበሩ ይላል። ዛሬ በሀገራችን በቤተ ክርስቲያናችን በየቤታችን ብዙ ለምጻሞች ስላሉ በዚህ ኃይለ ቃል እንማማራለን። የቃሉ ባለቤት የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ለሁላችንም ማስተዋሉን ጥበቡን ያድለን። አሜን። ወብዙኃን እለ ለምጽ ሀለው በውስተ እስራኤል በእስራኤል በኤልያስ ዘመን ብዙ ለምጻሞች ነበሩ። በመጀመሪያ ለምጽ የምንለው ዛሬ በአንዳንድ ወገኖቻችን ላይ የምንመለከተው የቆዳ በሽታ አይነት ነው። ዛሬ የምናየው የቆዳ በሽታ በተለያየ ምክንያት የሚመጣ የጤና ጉድለት ነው። በኤልሳዕ ዘመን የነበረው ለምጽ፣ በብሉይ ኪዳን የነበረው ለምጽ፣ በእስራኤል የነበረው ለምጽ የእምነት ጉድለት፣ የምግባር ጉድለት ሲከሰት የሚወጣ እንጂ የጤና ጉድለት አልነበረም። ወብዙኃን እለ ለምጽ ሀለው በውስተ እስራኤል አመ ኤልሳዕ ነቢይ ብሎ መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ኤልሳዕን ጠቅሶ ወደ ኋላ
ያስተማረው ያ ነቢዩ ኤልሳ ነቢየ እግዚአብሔር ኤልያስ የነበሩበት ያ ዘመን እግዚአብሔር የተረሳበት መንፈሳዊነት የጠፋበት አምልኮተ እግዚአብሔር የተዋረደበት አምልኮተ ጣዖት የነገሰበት ቤተ መቅደስ የፈረሰበት ቤተ ጣዖት የተስፋፋበት ካህናተ እግዚአብሔር ነቢያተ እግዚአብሔር እየተገደሉ እየታረዱ ነቢየ እግዚአብሔር ኤልያስ ብቻውን የቀረበት ከመሪ እስከ ታች ድረስ በአንድነት እግዚአብሔርን የበደሉበትና የእግዚአብሔርን ቤት ለማፍረስ ምዕመናንን የእግዚአብሔርን ሰዎች ለመግደል አዋጅ የተነገረበት ሰዓት። ዝም ብዬ ሳስበው ያ ዘመን ዛሬ ይመስለኛል፣ አሁን ይመስለኛል። ነቢየ እግዚአብሔር ኤልያስ ንሳ ለነፍሴ ያለ እግዚአብሔርን ሲለምን ብቻዬን ቀርቻለሁ፣ ከአባቶቿ አልበልጥም፣ ነፍሴን ውሰዳት አለ። አሁን ቁጥራችን እጅግ ብዙ ነው፣ ግን ዓለም በክርስትናው ላይ አምጾ አንድ ሰው እስኪቀር ድረስ ክርስትናውን አጠፋሁት ያለበት ዘመን ነበር። ቤተ መቅደሱን አፍርሼ ጨረስ፣ ክርስቲያኖችን ገድዬ ጨረስ ያለበት ዘመን ነበረ። አሁን ማብዙ ነው። እግዚአብሔርን ደግሞ ተመልከቱት። አንዱን ኤልያስን ለዘር አስቀረው፣ በዋሻ ውስጥ አስቀመጠው፣ በቁራ እየወሰደ ይመግበው ነበር ይለናል መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 19 ላይ። ዛሬ በሚሊዮን የምንቆጠር ክርስቲያኖች በኢትዮጵያ ብቻ ያለነው አንዱን ኤልያስ አባስቶት በአንዱ በኤልያስ ክርስትናው ዘመን ተሻግሮ ነው እኔና እናንተ ጊዜ ላይ የደረሰው። ለእግዚአብሔር ክብር ምስጋና ይግባው። በሁለተኛ ነገሥት ምዕራፍ 2 ላይ የመከራውን ዘመን አለፈ። ገዳዮች አንገታቸውን ደፉ። እግዚአብሔር በአሸናፊነት ቆመ። የጣዖት ቤት መፍረስ ጀመረ። ቤተ መቅደሱ ተከፈተ። እግዚአብሔር ኤልያስ ስለተጋደለው ተጋድሎ ስለከፈለው ዋጋ እግዚአብሔር ዋጋውን በምድር ሊያሳየው በእሳት ሰረገላ ወደ ሰማይ ሊነጥቀው ነገረው ይላል። ያኔ ነቢየ እግዚአብሔር ኤልያስ ደቀ መዝሙሩ የነበረውን ኤልሳ ካንተ ሳልወሰድ የምትፈልገውን ነገር ለምነኛል። ሁለተኛ ነገሥት ምዕራፍ 2 እስኪ በሉት። ካንተ ሳልወሰድ የምትፈልገውን ለምነኝ። ይሄን የሚለው ነቢየ እግዚአብሔር ኤልሳ የእኛ አባቶች ቅዱሳኑ መጽሐፍ ቅዱስ እንደሚመሰክርላቸው የምንፈልገውን ማድረግ የምንፈልገውን መስጠት የሚችሉበት ስልጣን ከእግዚአብሔር የተሰጣቸው ናቸው። ለእግዚአብሔር ክብር ምስጋና ይሁን። ይሄ ብልህ ለማኝ፣ ይሄ መንፈሳዊ ለማኝ 12 ጥማድ ገሬውን ትቶ ነቢየ እግዚአብሔር ኤልያስን የተከተለ ኤልሳ በአንተ ላይ ያለው መንፈስ በኔ ላይ እጥፍ ድርብ ሆኖ ይውረዳል፣ በቃ ይደርግናል። እጅግ የሚያስደንቅ ነገር ለምንኛል። እኔ ወደ ላይ ሳርግ የምታየን ከሆነ አለ የምታየን ከሆነ ይደረግልሃል አለ። ይህን እየተነጋገሩ የእሳት ሰረገሎች መጡ። ኃይለኛ ወጀብ ተነሳ። ኤልያስና ኤልሳ ለያቸው። ኤልያስ በእሳት ሰረገላ ወደ ሰማይ ሲያርግ ኤልሳ ይመለከተው ነበር።
እንዳየው ስላወቀ መጎናጸፊያውን ቀዶ ጣለለት። ኤልሳ የመምህሩን የኤልያስ መጎናጸፊያ አንስቶ ታላቅ በረከት የእግዚአብሔር ኃይል ያለበት እንደሆነ ስላወቀ ዮርዳኖስን ከፈለበት፣ ሙት አስነሳበት፣ ድውይ ፈወሰበት፣ ለምጻም አነጻበት። ቅዱሳን ሲበቁ ቅድስናቸው ከነሱ አልፎ የነሱ መገልገያ የሆነው ልብሳቸው ላይ፣ መቋሚያቸው ላይ፣ መኝታቸው ላይ ቆመው የጸለዩበት ቦታ ሳይቀር የሚያድን የሚፈውስ ይሆናል። ለዚህ ነው እኛ ዛሬ ተነስተን ምድረከብ፣ ዝቋላ፣ ደብረ ሊባኖስ፣ ግሸን የምንሄደው ቅዱሳኑ ቃል ኪዳን የተቀበሉበት ቦታ ስለሆነ እኛ ኤልሳ ለሆነ ኤልሳ መጎናጸፊያውን ሳይንቅ አንስቶ ባህረ ዮርዳኖስን እንደከፈለበት ከዚህ በኋላ ስለ ኤልሳ ትንሽ ካል በአንደኛ ነገሥት ምዕራፍ 19 ቁጥር 19 ላይ ኤልሳ ትጉ ገበሬ ነበር። ክርስቲያን ታታሪ ሰራተኛ በመሆን ነው የሚታወቀው። የክርስቲያን ቦዘኔ ወሮ በላ የለም። በመጽሐፍ 12 ጥማድ በሬ የነበረው ምናልባት አዲስ አበባ ቀርና 12ኛውን ራሱ ቁጭ ብሎ የሚሰራ የለም። እንዲህ ሆኖ መስራት ግን የታታሪ ሰራተኛነት ምልክት ብቻ ሳይሆን የመንፈሳዊነትን መገለጫ ነው። ምክንያቱም ዝቅ ብሎ ከአገልጋዮች ጋር መስራት የአገልጋዮቹን ድካም ማወቅ ይመጣል። ዛሬ የቤት ሰራተኛ ካለ እኮ ሶፋ ላይ ቁጭ ብሎ እስኪ ይሄን አምጪው፣ ይሄ አልደረሰልሽም፣ ምነው ዘገየ ማለት አለ። ትሁት እናት የማትችለውን በሰራተኛ የምትችለውን ግን አብራ ትሰራለች። ካልሆነ የሰራተኛውን ድካም ማወቅ እንዴት ይቻላል? ነቢየ እግዚአብሔር ኤልሳ እንዲህ አይነት ትሁት ሰው ስለነበረ እግዚአብሔር ኤልያስን ወደ እሱ ላከና እግዚአብሔር ይጠራሃል አሏቸው። እግዚአብሔር ይጠራሃል። እግዚአብሔር እርሻውን ይመለከታል፣ የንግዱን ቦታ ይመለከታል፣ ሐኪም ቤቱን ይመለከታል። እግዚአብሔር የማያየው የለም። ከዛ መሃል ትሑታኑን ይመርጣል። እግዚአብሔር ይመርጣል። በምርጫው እግዚአብሔር ተሳስቶ አያውቅም። እግዚአብሔር ይጠራሃል ሲለው ነቢየ እግዚአብሔር ኤልሳ ምን አለ? እባክህ እንዳያዝኑብኝ እናትና አባቴ ስሚያቸው ተሰናብቻቸው ልምጣለ ተሰናብቻቸው ልምጣለ። የእናት ፍቅር ቢኖረን ኖሮ ትውልዱ የእናት ፍቅር ቢኖረው የድንግል ማርያም ፍቅር ይኖረው ነበር። እናትነት አልገባው ያለው የእናት ፍቅር ቤቱ ስለሌለው ነው። የአባት ፍቅር ቢኖረው ኖሮ ከአባት በላይ አባት የሆነው የእግዚአብሔር ፍቅር ይገባው ነበር። ቅዱሳን ለወላጆቻቸው ይሄን ያህል ፍቅር አላቸው፣ አክብሮት አላቸው። ሲያዟቸው ይታዘዛሉ፣ ሲናገሯቸው ያደምጣሉ። መድኃኒታችን ኢየሱስ ክርስቶስ ራሱ ለወላጆቹ እየታዘዘ ቀስ በቀስ አደገ ተብሎ ነው የተናገረ። ዛሬ ለወላጆቹ የሚታዘዝ ትውልድ የለም እኮ። በትንሹ ለወላጆቹ መታዘዝ ስላልቻለ ነው እኮ እስከ ሰው መግደል ድረስ ሲደርስ ወላጆቹ ሊያስቆሙት ያልቻሉት። እግዚአብሔር አምላክ ወላጆቻችንን የምናደምጥበት አስተዋይ ልቦና ብሩህ አእምሮ ያድለን። አሜን። ነቢየ እግዚአብሔር ኤልሳ ይህን አደረገና ተመልሶ መጥቶ በሬዎቹን አርዶ ሞፈሩን ቀንበሩን ፈልጦ ስጋውን በዛ ቀቅሎ ለነዳያን መጽውቶ አብልቶ አጠጥቶ ባዶ እጁን ወደ ገዳም መነነ ይላል። ተመልከቱ። ርዕሰ ባህታውያን ይለዋል ነቢየ እግዚአብሔር ኤልሳ። የባህታውያን ራስ ባህታውያን ምነናቸው እንዲህ ነው። ሀብት ንብረታቸውን ጥለው የተከፈተ ቤታቸውን ሳይዘጉት
ይህንን ያደርጋል። ኢትዮጵያ ሀገራችን አሁንም ቢሆን ድምፀ አራዊቱ ግርማ ሌሊቱን ታግሰው በዱር በገደል እግዚአብሔር ፊት ተንበርክከው የሚያለቅሱት የነዛ ቅዱሳን እንባ ነው ኢትዮጵያ የጠበቃት። እሱ ነው የጠበቃት አይደለም። በሀገራችን ከሚነሳው ሰይፍ ይቅርና ከሚነደው እሳት ይቅርና አሁን የሚዝተው ትራምፕ እንኳን ቢመጣ በቴክኖሎጂ ከተባለ አገር ያወቀው ደካሞች በኢኮኖሚ አንደኛ ደረጃ ለማኞች ነን አይደለም። ግን በእምነት እግዚአብሔር ከኛ ጋር ስለሆነ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ኢትዮጵያ እጆቿን ወደ እግዚአብሔር የዘረጋች ሀገር ስለሆነ በእግዚአብሔር እናምናለን፣ አንሸነፍም። ለእግዚአብሔር ክብር ምስጋና ይሁን። ነቢየ እግዚአብሔር ኤልሳዕ በእንዲህ አይነት ጥሪ ነው ወደ እግዚአብሔር መንጋ የተቀላቀሉ። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ሕይወቱ አስተማሪ ስለሆነ በምሳሌነት ጠቅሶ አስተማረበት። እኔ ደጋግሜ በየመድረኩ እናገረዋለሁ። እነዚህ ከመጽሐፍ ቅዱስ ውጭ አንቀበልም የሚሉ ሰዎች እውነት መጽሐፍ ቅዱሱን ያነቡታል? በጣም ነው የምጠራጠረው። ለምን መሰላችሁ? አሁን ድርሳነ ኤልያስ አቅርበን ብታነብለት ይሄ መጽሐፍ ቅዱስ አይደለም ይላል። ግን ድርሳነ ኤልያስ ማለት እኮ ከአንደኛ ነገሥት ምዕራፍ 17 ጀምሮ ያለው መጽሐፍ ቅዱስ ውስጥ ያለው ታሪክ ነው። ድርሳነ ሚካኤል ብታቀርብለት ይሄ እኮ ተረት ተረት ነው ይላል። ድርሳነ ሚካኤል ማለት ግን ትንቢተ ዳንኤል ማለት ነው። ከዋነኞቹ አለቆች ከሚካኤል በቀር ማንም ሊረዳኝ አልመጣም ነው እኮ ያለው ዳንኤል። ገድለ ሰማዕታት ብታመጣለት ይሄ ተረት ተረት ነው ይላል። ገድለ ሰማዕታት ማለት የሐዋርያት ሥራ ምዕራፍ 8 ቅዱስ እስጢፋኖስ በድንጋይ የተወገረ ሰማይ ተከፍቶ የእግዚአብሔር ልጅ በቀኙ ተቀምጦ ይመለከት ነበር የሚለው ነው። ስለ አምላካችን እግዚአብሔር ራሱ ወንጌልን የሰበከው በኦሪት የነበሩ ነቢያትን እየጠቀሰ አብርሃምን ያልጠቀሰበት ቦታ የለም። ሙሴን ያልጠቀሰበት ቦታ የለም። ኤልያስን ጠቅሷል። ዳዊት ሰሎሞንን ጠቅሷል እና እዚህም ላይ ደግሞ አምላካችን ወብዙኃን እለነጽሃለሁ በውስተ እስራኤል አመ ኤልሳዕ ነቢይ። በእስራኤል በኤልሳዕ ዘመን ብዙ ለምጻሞች ነበሩ። ብዙ ለምጻሞች። የሚያስደንቀው ድሆች፣ ዝቅተኛ ኑሮ የሚኖሩ በለምጽ ቢመቱ ኖሮ ይሄማ የማይድን በሽታ ድሆች ስለሆኑ መታከሚያ ስለሌላቸው ነው እንጂ የሀብታም በሽታ አይደለም በተባለ ነበር። ነገር ግን በሁለተኛ ነገሥት ምዕራፍ 5 ቁጥር 1 ላይ በለምጽ የተመታው በኤልሳዕ ዘመን የሶርያ ንጉሥ ነበር። አሁን እኛ በታጠነው ማዕጠንት በሚቆመው ማህሌት በሚቀደሰው ቅዳሴ በእግዚአብሔር ቸርነት ኮሮና ኢትዮጵያ ውስጥ ቢኖርም ጉልበት ኃይል ማግኘት ስላልቻለ ነው እንጂ በእነ አሜሪካ እኮ ቤተ መንግስት ዋይት ሃውስ ገብቷል አይደለም? በእነ እንግሊዝ እኮ ቤተ መንግስት ገብቷል። የእግዚአብሔር እጅ እንዲህ ነው። አያችሁ፣ ወታደር አያቆመው፣ አጥር አይገድበው፣ ስልጣን መከታ ሆኖ የእግዚአብሔርን ክንድ ማጠፍ አይችልም። የሶርያው ንጉሥ በለምጽ ተመታ። ለምጽ የኃጢአት ምልክት ነው። ለምጽ የኃጢአት ምልክት መሆኑ
ንጉሥ ቤተ መቅደስ ገብቶ ልብሰ ተክህኖ ለብሶ ማዕጠንተ ወርቅ ይዞ በሚያጥንበት ሰዓት ኢሳይያስ ዝም ስላለ ኢሳይያስም ንጉሡ ዖዝያንን በለምጽ ተመቱ ይላል። አያችሁ፣ የኃጢአት ምልክት ስለሆነ በለምጽ ተመቱ። ይሄ በኤልሳ ዘመን ንዕማን የተባለው ሰው የሶርያው ንጉሥ በለምጽ ተመታ። ያኔ በለምጽ የተመታ ሰው እንኳን ንጉሥ ሆኖ በዙፋን ተቀምጦ ሊመራ ይቅርና በሕዝብ ፊት አይታይም። በሕዝብ ፊት አልታይም እንዳይል የሀገር መሪ ነው። ከለምጹ እንዳይወጣ የኃጢአት ምልክት አለበት። አማካሪዎቹን ሰበሰበና ምን ላድርጋል? ምን ይሻለኛል? እንዴት ነው ምድነው? እንዴት ነው ከዚህ ውርደት የምድነው አለ። ምክንያቱም በፊቱ ላይ ወጣበት በጨርቅ ሊሸፍነው ኃጢአት ነውና ጨርቁን አልፎ እየወጣ መታየት ጀመረ። እግዚአብሔር አያምጣው እንጂ በምንም የእግዚአብሔርን መቅሰፍ መደበቅ አይቻልም። አያድርስ አያምጣው ብቻ። ያኔ ሰብስቦ ሲያማክር አንዲት ሴት አንድ የእግዚአብሔር ሰው ኤልሳ የሚባል እስራኤላዊ አለ፣ እሱን ጠይቀዋለች። ወደ ኤልሳ ሄዶ ሲጠይቀው ምን አለ? ሂድና በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብለህ ተጠመቃለ። ስንቸገር የሚጠየቅ ሰው መኖሩን ማወቅ አለብን። ትልቅ ሰው የሚጠቅመው የሃይማኖት ሰው የሚጠቅመው ለችግር ቀን። አንድ ወቅት አንድ ንጉሥ በወቅቱ የነበሩትን ወጣቶች አንድ ጥያቄ መጠየቅ ፈለገና በከተማ ያለው ሽማግሌ ሁሉ ከከተማ እንዲወጣ እንዲጠፋ አደረገ። ብልህ የሆኑ ወጣቶች አንድ ሽማግሌ ወስደው በጫካ ውስጥ ደበቁ። ንጉሡ ለወጣቶቹ ጥያቄ ጠየቀ። ምክንያቱም አገር የሚረብሽ የተማርኩ ነኝ አዋቂ ነኝ እያለ አገር የሚረብሽ ሕዝብ የሚበጠብጥ በሃይማኖት የማይመራ ወጣቱ ስለሆነ አሁን እንደዛ ስራ ፈጠራ ተብሎ ኮብልስቶን መጥረብ መንግስት አስጀመረው። በዚች በትንሿ ከምደክምማ ብሎ ቋጤ ድንጋይ እያመጣ መንገድ እየዘጋ መዝረፍ ጀመረ። ንጉሡ አንድ ጥያቄ ጠየቀ። እኔ ብሸጥ ስንት አወጣለሁ? ከምድር እስከ ሰማይ ቢለካ ምን ያህል ይሆናል? የሚል ጥያቄ ጠየቀ። እነዛ ወጣቶች በጫካ ውስጥ ወደ ደበቁት ሽማግሌ ሄዱና ንጉሥ እንዲህ ብሎ ጠይቋል። ምን ይበላል? ቀላል ነው። አንተ ብትሸጥ 29 ብር ታወጣለህ። ከምድር እስከ ሰማይ ቢለካ 10,000 ሜትር ይሆናል በሉት። ሄደው እነዛ ወጣቶች ከምድር እስከ ሰማይ ቢለካ 10,000 ሜትር ይሆናል አሉት። እንዴት አለ። ንጉሥ ሆይ ለካ አሉት። ይችላል? ስለዚህ ምን ሆነ? ተሸነፈ። አንተ ብትሸጥ 29 ብር ታወጣለህ አሉት። እንዴት? ንጉሥ እኮ ነኝ አለ። ጌታ የተሸጠ በ30 ዮሴፍ የተሸጠ በ20 ብር ነው። ከዮሴፍ ከፍ ከጌታ ዝቅ ማድረጋችን ምን አጠፋን አለ። በዚህ ተሸነፈ። ወደ ቁም ነገሩ ስንመጣ አሁን ያለን ወጣቶች በለምጽ እንዳንመታ፣ አሁን ያለን ወጣቶች ያለ ጊዜያችን እንዳንጠፋ፣ ተጠያቂ ሳይጠፋ እንደው እንደ ልባችን አንጋል። ከኛ የተሻሉ ዘመን ያስተማራቸው ሕይወት ያስተማራቸው እግዚአብሔር ትምህርት ቤት አድርጎ የፈጠራቸው
የቤተ ክርስቲያን አባቶች፣ የሀገር ሽማግሌዎች አሉ። ይህች ሀገር እንዳትጠፋ እኛም ያለ ጊዜያችን እንዳንጠፋ የምንፈልግ ከሆነ ትልቁን ትምህርት ቤት ረግጠነው እያለፍን ትልቁን ትምህርት ቤት ማየት አይናችን አልቻለም። ስለዚህ አይናችንን ከነጮች ይልቅ ወደ አገራችን አባቶች እንመልስ። ንዕማን ነቢየ እግዚአብሔር ኤልሳዕ ጠርቶ ሲጠይቀው ሄድና በዮርዳኖስ ወንዝ ታጠባል። ንጉሥ ስለሆነ ለውሃማ በሀገሬ እነባባ እነፋፋ አሉንን አይደለም ወይ? እዛ ዮርዳኖስ ድረስ ምን አስኬደኛል? በዚች በኮሮና እኮ ተዛዘዘ፣ ብዙዎቻችን ተዛዘዘ። ከተማው ይታጠን፣ ካህናቱ ይውጡና ይጠኑ ሲባል በእኛ መካከል ራሱ በክርስቲያኑ መካከል ብዙ ልዩነት ተፈጥሮ ነበር። እነዚህ ሰዎች እናጥናለን የሚሉት አሁን የትኛውን ያህል እምነት በሰው ዘንድ ኑሮ ነው፣ በካህኑ ዘንድ ኑሮ ነው? እናጥናለን ብለው ህዝቡን ሊያስፈጁት ነው፣ ሊያዘናጉት ነው። አገር ውስጥ ያሉ እነ ፌጦ እነ ነጭ ሽንኩርት እነዚህ ደግሞ ጥሩ ባህላዊ መከላከያ ናቸው ሲባል ይህንም አሁን ጊዜ ይበላለም እንዴ እየተባለ ቻይና ክትባት አገኘች ሲባል ሁሉም በየፌስቡክ ይጽፋል። እንደው ምን አይነት እኛ አሁን ቅኝ ግዛት አልተገዛንም እንላለን። መች ነፃ ወጣ? እኔ አንዳንድ ጊዜ ኢትዮጵያ ቅኝ ግዛት አልተገዛችም ይባላል። አሁን መች ነፃ ወጣ? ከነጮች አስተሳሰብ ነፃ ወጣ? በአመለካከት ራሳችን እንችለው ቁመና አልቆምንም እኮ ለውሃ እነባባ እነፋፋ በሀገሬ ታላላቅ ወንዞች አሉ አለ። ነቢየ እግዚአብሔር ኤልሳዕ ሊሰማው አልወደደም። ግን በዙሪያው ያሉ ሰዎች ምን ቸገረህ ብትሞክረው ምን አለበት አሉት። እሺ ልሞክረው ብሎ ተነስቶ ወደ ዮርዳኖስ ሄደ። ብዙዎቻችን ቤተ ክርስቲያን ጸበል የምንጠመቀው አምነን አይደለም። እንደ ንዕማን ምን አለ ብትሞክሩ፣ ምን አለ ብትሞክረው እየተባለ በጎረቤት በቤተሰብ እየተገፋ ግማሾቻችን ደግሞ መታከሚያ ገንዘባችን ሲያልቅብን አማራጭ ስናጣ በእምነት መጥቶ የሚጠመቀው በጣም ጥቂት ሰው። ንዕማን ዮርዳኖስ 7 ጊዜ ብቅ ጥልቅ ሲል ለምጹ ከላዩ ላይ ግፍፍ አለለት። ለእግዚአብሔር ክብር ምስጋና ይሁን። ወብዙኃን እለለምጻሎ በውስተ እስራኤል አመ ኤልሳዕ ነቢይ በኤልሳዕ ጊዜ በእስራኤል ብዙ ለምጻሞች ነበሩ፣ ግን ከንዕማን በስተቀር የዳነ የለም አለ ጌታ አላቸው። ንዕማንን ለማስተማሪያነት ነው ያዳነው። አማኝ ሆኖ አይደለም እንዲያምን እሱን እንዲያስተምረው። ከዳነ በኋላ ንዕማን ምን አደረገ? ተመልሼ ሲሄድ እንሰግድበት የተቀደሰ አፈር የለም ብሎ የዮርዳኖስን አፈር በግመል ጭኖት ሄደ። ለዚህ እኮ ነው እነዚህ ከመጽሐፍ ቅዱስ ውጭ አንቀበልም የሚሉ ሰዎች ያነቡታል። እውነት እምላችሁ ንዕማን የተቀደሰ አፈር ነው ብሎ በግመል የጫነውን አፈር እኛ ከግሸንና ከዝቋላ በሶፍት ይዘን ስንመጣ ለምንድን ነው የሚስጡበት? የተቀደሰ አፈር የለም እያሉ ነው። ይህ ነው እኮ የማይገባ እሰግድበት ዘንድ ያለው በግመል ጭኖት ሄደ ይላል። በእስራኤል ብዙ ለምጻም ነበሩ ይላል። ከቤተ መንግስት ጀምሮ ለምጽ የኃጢአት ውጤት አምላካችን እንዲያውም በጣም ምርር ከማለቱ የተነሳ በእስራኤላውያን በትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ ምን አለ? እናንተ እስራኤላውያን ለኔ እንደ ኢትዮጵያውያን አይደላችሁም። ምን አላችሁ? እናንተ እስራኤላውያን ለኔ እንደ ኢትዮጵያውያን አይደላችሁም። ይህ ያህል ከለምጽ ነጽታ እግዚአብሔርን አምልካ መስዋዕተ ኦሪት እየሰዋች
በኢትዮጵያ የተዘረጋው እጅ ታጥፎ እግዚአብሔር ብቻ መመለክ ቀረና ዛሬ በብዙ አይነት ለምጽ ተመታ። በማይድን ለምጽ፣ የዘረኝነት ለምጽ ቤተ ክርስቲያን ገብቶ እስከሚያምስ ድረስ የዚህ ሳምንት ዜና አንዱ የዚህ የዘረኝነት ለምጽ በቤተ ክርስቲያን እርቅ ተፈጸመ። ይሄ ሀፍረት ለሚያምስ በሕዝቡ መካከል ኢትዮጵያ ምድሪቱ ሳትጠብ ትናንት የጎረሰበትን እጅ ዛሬ በገጀራ ሲቆርጠው ከዚህ የበለጠ ለምጽ አለ? ትናንት የበላበትን የተጠለለበትን ያረፈበትን ቤት በእሳት ሲያቃጥል ተቀጥሮ የሚሰራበትን ቤት ትናንት ልጅነት ያገኘባትን ቤተ ክርስቲያን ሲያፈርስ ትናንት አባቴ ብሎ ጎንበስ ብሎ የተሳለመበትን መስቀል የያዘውን ካህን በቤተ መቅደስ ደሙን ሲያፈስ ከዚህ የበለጠ ለምጽ አለ? ዘረኝነት ያመጣው ለምጽ የማይድን የማይፈወስ ለምጽ። በእስራኤል ብዙ ለምጻሞች ነበሯል። ዛሬ ግን ጌታ ያኔ ያስተማረበት ዘመን ዛሬ ቢሆን በኢትዮጵያ ብዙ ለምጻሞች ለአንዱ ነበር የሚለው የዘመን ልዩነት እንጂ ወጣቱ ከሃይማኖት ይልቅ ፖለቲካ ለምጽ ሆኖበት የገሌ ደጋፊ እያለ እርስ በርሱ ድንጋይ ይወራወራል። ከዚህ የበለጠ ለምጽ አለ? ወጣቱ ሞት በፊቱ ተደግሶ ቤተ መቅደሱ ተዘግቶ አፉ ታፍኖ ከቤት እንዳትወጣ ተብሎ የሱስ ለምጽ ይዞት በሱስ ለምጽ ተመቶ የማይድን ለምጽ ንስሐ የማይገባበት የማይለወጥበት በኢትዮጵያ ብዙ ለምጽ ፖለቲካው ለምጽ ሆኗል። ዘረኝነቱ ለምጽ ሆኗል። ሱሱ ለምጽ ሆኗል። ምን ለምጽ ያልሆነ ነገር አለ? ልዩነቱ በኤልሳ ዘመን የነበሩት ለምጻሞች በፊታቸው ላይ የኃጢአታቸው ምልክት ይታይ ነበር። ስለዚህ ሰው እንዳያቸው አይወጡም። ዛሬ ስሙን አሻሽለን ኳራንታይን እንደምንለው ማለት ነው። ኳራንታይን ማለት በጣሊያንኛ 40 ቁጥር ማለት ነው። 40 ቁጥር ሙሴ ብዙ ነው ታሪኩ። ሙሴ 40 ዘመን 40 ቀን ከእግዚአብሔር ጋር ቃል ለቃል የተነጋገረበት ነው። እስራኤል 40 ዘመን ተጉዘዋል። 40 ቁጥር በእስራኤላውያን ታሪኩ ብዙ ነገር አለ። እንደዚህ አይነት ለምጽ ሲመቱ 40 ቀን ተሰውረው እስኪድኑ ድረስ ሲቀመጡ ነበር። ስሙን ቀይሮ ኳራንታይን መጣ እንጂ ሱባኤ አይሉት። መሰወር፣ መሸሸት፣ መለየት፣ መደበቅ ማለት ነው። በእነዚህ አይነት ለምጽ ተፈተናል። ወብዙሃን እለ ለምጽሃለው ኢትዮጵያ የምትፈወሰው እኔና እናንተ ስንፈወስ፣ ሀገሪቱ ሰው አፉ ሞልቶ ኢትዮጵያ ልትፈርስ ነው ይላል። መሬቲቱ ናት እንዴ የምትፈርሰው? እኛ እኮ ነን የምንፈርሰው አይደለም። ማን ነው የሚፈርሰው? መሬት ማየው እኛ በየቀኑ በመቆፈሪያ በትራክተር በበሬ እየቆረስ ነው አይደል? በተቆረሰ ቁጥር መሬቱ ፍሬ ያፈራል። እኛ ግን ተቆርሰን መውደቃችን አስተውሉ። ኢትዮጵያ ልትፈርስ ነው ሲባል ተረት አታድርጉት። እኛ ነን የምንፈርሰው፣ እኛ ነን የምንፈርሰው። እስኪ ያለፈው ዘመን ይበቃል እንበል። ጅቡቲ እኮ ኢትዮጵያ ነበረች፣ ተቆርሳ እኮ ነው። ኤርትራ ኢትዮጵያ ነበረች፣ ተቆርሳ እኮ ነው። የመን ኢትዮጵያ ነበረች፣
ተቆርሳ እኮ ነው። ሱዳን ኢትዮጵያ ነበር፣ ተቆርሳ እኮ ነው። ተሸርፋ እዚህ ደረሰች። እኛ ዘመን ላይ ስትደርስ ደግሞ እንደ ስብሃት ዳቦ ተበጣጣ እንዴ! የሰው ደም በከንቱ እየፈሰሰ ነው። በማህፀን ያሉ ሕፃናት ከዚህ የበለጠ ለምጽ ምን አለ? ለዚህ ነቢየ እግዚአብሔር ኤልሳዕ በለምጽ የተመታውን ንዕማንን ሂድና በዮርዳኖስ ወንዝ ተጠመቅ ትድናለህ ብሎታል። ስለዚህ ዛሬ በሰው ደም የተጠመቅን ሁላችን ተመልሰን በንስሐ እንጠመቅ፣ በይቅርታ እንጠመቅ። ካልሆነ ግን ለምጹ የኔና የናንተ ፊት ላይ ብቻ የሚወጣ አይሆንም። ነፍስን ከሥጋ ነፍስን ከእግዚአብሔር የሚለይ ይሆናል። ወብዙኃን እለ ነፍስ ሀለው በውስተ እስራኤል አመ ኤልሳዕ ነቢይ። በኤልሳዕ ዘመን ብዙ ለምጻም በእስራኤል ነበሩ። ዛሬ በዚህ ዘመን በእንደገኔ ዘመን በእኛ ዘመን በመሪዎቻችን ዘመን ብዙ አገር የሚያፈርሱ ስለሰው የሚታጠቡ ለምጻሞች የሞሉባት ኢትዮጵያ ናት። ይሄን ለምጽ ተባብረን በጸሎት በሱባኤ በንስሐ እንድናነጻው አምላከ ቅዱሳን ኤልሳዕን በመካከላችን አቁሞ እንዲያናግረውና የእኛንም ልቦና ከፍቶ የሚመለስ ሕይወት እንዲኖረን እግዚአብሔር ያድርግልን። የነቢየ እግዚአብሔር የኤልሳዕ ረድኤት በረከት በቤታችን፣ በሀገራችን፣ በቤተ ክርስቲያናችን፣ በመላው ዓለም ላይ ሁሉ ይደር። አሜን። ይቆያል። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመምህር በላይ ወርቁ የቅድስት ሥላሴ ዩኒቨርሲቲ ኮሌጅ መምህር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያወርስልን፣ ለብዙ ዘመናት ለረጅም ወራት በሕይወትና በጤና ይጠብቅ።